ይኸውልሽ ተረጋጊ ቅድስት ተረጋጊ እባክሽ እንደዚህ መሆን መቻል አባቴን እኮ ቀሙኝ አሁን እኮ እኔ ነገሩን እኮ ዝነግርሽ በጣም ይደነገጥኩ ታጋስ መቻል እንደውም ይቺ ናት አባቴ ገዳይ ይቺ ናት አባቴ ተረጋጊ እባክሽ ለሞት የዳረገች ይቺ ተረጋጊ እባክሽ በዚህ ልክ ቁጭ በይ ካሜራ እባክሽ ጭራሽ እኔ እያለች ነው እንግዲህ ያለው እኔ ነኝ አባቴ ገዳይ ያወራነው ይሄንን ነው የራሽ አልበቃ ብለሽ ደግሞ ጭራሽ እኔ ላይ ደግሞ ታላቂያለሽ እኔ ነኝ ከስሻለሁ ምን ማለት ነው ቆይ ቅድስት ተረጋጊ እባክሽን ቅድስት እባክሽን ገደልሻት እባክሽን ከካሜራ ጋር ተረጋጊ ቅድስት ነይ እባክሽ ለጥምቀት በዓል የሚሆን እስከ 4 ሚሊዮን ብር የሚደርስ ልዩ ቅናሽ ሜሪት ፕሮፐርቲ ይዞላችሁ መጥቷል። በመሃል ፒያሳ እያስገነባ ባለው ሳይት ላይ ባለ 1 መኝታ 5 ሚሊዮን 100 ሺህ ብር የነበረው በጠቅላላ ዋጋ በ3 ሚሊዮን 600 ሺህ ብር፣ ባለ 2 መኝታ በ8 ሚሊዮን 800 ሺህ የነበረውን በ6 ሚሊዮን 100 ሺህ ብር ጠቅላላ ዋጋ፣ ባለ 3 መኝታ 13 ሚሊዮን ብር የነበረውን በ9 ሚሊዮን 500 ሺህ ብር ጠቅላላ ዋጋ እኛ ጋር ያገኛሉ። ወይንም በ10% ቅድመ ክፍያ ቀስ እያሉ በግንባታ ሂደት መሰረት የሚከፍሉበት እድል ተመቻችቷል። በቡድን በቤተሰብ ሆነው ለሚመጡ ደንበኞቻችን ልዩ ቅናሽ እኛ ጋር ያለ ሲሆን ታዲያ ይህ ቅናሽ የሚያገለግለው ለ7 ቀናት ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉልን። እናመሰግናለን። ሜሪት ፕሮፐርቲስ ቤተሰብ አሉት የአባቴ ማለት ነው። እሺ እና የሆነ አንድ የተረገመ ቀን መተው ያቺ እርጉመቱ ከጠየቀችው በኋላ አባቴ ጤናው ጭራሽ ተበጠበጠ። አልገባኝም እንዴት ቆይ በምን ምክንያት ኦኬ እና በቃ በኋላ ነው ካንቺ ጋር ያደሩት መች ነበር ያረፉት ጋሽ ረታ ትላንት ኦኬ ትላንት ቀን ላይ ነው ወይስ እንዴት ነው ማታ ነው ጧት አካባቢ እዛው ሆስፒታል ነው በቃ ኦኬ ሆስፒታል ነው ታሞ እዛ ይዤው ከሄድኩኝ በኋላ ነው እንደዚህ ሆነው እንደዛ የተፈጠረ ምን ያባቲን ገደሉ። ስለዚህ ታዲያ እንዴት ነው ማለት ግራ ስለገባኝ ነው ለኔ እንዴት እንደዚህ በዚህ ፍጥነት ሊሞቱ ቻሉ አባትሽ? ይቺ እርጉም ሴት እግሯ ከወጣ በኋላ አባቴ በቃ መጮ ጀመረ። ይቺ እርጉም ምን ነው ባትመጣብኝ እህቴ ባልሆነች እያለ በጣም በቃ መጮ ጀመረ። ከዛ በቃ ሁሉ ነገሩ መተሳሰር ጀመረ። እየደከመብኝ መጣ። ከዛም በኋላ ሆስፒታል ይዤው ሲሄድ እዛ ሆስፒታል ሞተብኝ። አይዞሽ ጠንቋይ ቤት እንደሄድ ያደረገችኝ ምን ጠንቋይ ቤት እንደሄድ ያደረገችኝ እሷ ናት። አባትሽ እንዲድንልሽ ከፈለግሽ እሷን ሄደሽ ጠይቂያት ብላ እሷ ናት አባትሽ እንዳይሞትና እንትን እንዲል ግዴታ አንቺ መሄድ አለብሽ ሄደሽ እሷን ያቺ ጠንቋይ ሴትዮን ማናገር አለብሽ ብላ እሷ ነበረች የመከረችኝ እንጂ እኔ እንዴት እኔ ምን የት እንደሆነች እኔ እንዴት አውቄ እግሬን እሄዳለሁ? ስለ ሀብት ነው አባቴ ያለበት ሀብት እንዴት እንደሚደረግ ያወራ ነው። ለዛ ነው ስለዛ ነው ያወራ ነው። በቃ ውስጡን እየተናገ ማለት ውስጡ እየታወቀው ነበር መሰለኝ። እኔ እንትን ስል ጠርቶኝ ነው የመጣሁት። እኔ ዝም ብዬ አይደለም የመጣሁት። እኔ እና እሱ ብዙ ሚስጥሮች አለን የምናወራው አለ እና ስለዚህ ከወንድምሽ ጋር ከቀድሞም ጀምሮ ብዙ የምታወሩት ነገር አለ ማለት ነው? አዎ በጣም እናወራለን። አውቃለሁ እኔ ካወቅኩት ታውቂ ነበረ? አዎ ሁሉ ነገር እኔና ወንድሜ አንደባበቅም ሚስጥር። 2 ዓመት ሆነኛል ስለሷ ራሱ ካወቅኩት። ስለዚህ ስለሷ ከ2 ዓመት በፊት ታውቂ ነበረ? አዎ አውቃለሁ። ምክንያቱም ምን መሰለህ ተጠርጣሪዋን እሷ ናት ነው የምለው። ቢያንስ እኛ ስናወራ ተደብቃ ሰምተናለች ማለት እንዳለ ሀብቱን ለመውረስ ፈልጋለች። ወንድሜ እሷን እንደገደለች ነው የምለው እኔ ሀብቱ ለመውረስ ብላ ማለት ነው። አባቷን ገዳይ እሷ እያረግሻት ነው? አዎ። እንዴት ማለት? በቃ እንደዛ ስትሰማኝ ምንድነው የሚባለው ይሄ ውርሱ ሌላ እኛ እንዳንጠቀም ብላ እሷ ብቻዋን እንጠቀም ለዛ ነው የገደለችው። እናትሽ እሷ ናት? ልጄ ቅርበኝ እስቲ ቆይ ቅርበኝ ልጄ ቅርበኝ ቆይ ጠንቋያ ቤት የምትሄዱ ከሆነ አደራ የሚላችሁ ነገር ቢኖር በማታ እንዳትሄዱ። እኔ ልጄን ካመጣህልኝ ምን አስገድዶኝ? በቃ ልጄ ሊያት እንግዲህ ሞተች የተባለችው ልጄ ሊያት እስኪ እንዴ ይሄን ያህል እንግዲህ ስለምን እያወራ እንደሆነ ግን አልገባኝም። ከማን ጋር ነው ተመሳሳይ? ቅድም መልክሽ ተመሳሳይ ምናምን ስትለኝ ነበር። አሁንም እድሜን ስነግርህ ተመሳሳይ ነው ያልክ ነው። ስለምንድን ነው ማለት እያወራክ ያለው? በግልጽ ብትነግረኝ ደስ ይለኛል። እኔ አይቻት አላውቅም። እዚህም ማመጣጤ አንድም ከእንደዚህ አይነት ጋር በተያያዘ ኬስ ስለሆነ ምናልባት እናትሽ ይኖሩበታል ብዬ ስላሰብኩኝ ነው እዚህ ነገር ውስጥ።
አይ ምንም አይነት እኔ የማውቀው ነገር የለም እንደነገርኩ ስለዚህ አይነት ነገር አላውቅም። ግን ቢኖር እንኳን ላንተ እነግርሃለሁ ማለት እኔ አላበረታታትም። ሲጀመርም ይሄ በጣም ነውር ነው፣ አይደረግም አይደለ ማለት አንድ ሃይማኖት አለኝ ከሚል ሰው የማይጠበቅ ነገር ነው ይሄ። ግን ነገርኩህ እኔ ምንም አይነት ባዕድ አምልኮ አይከተሉም ቤተሰቦቼ። ይኸውልህ አሁን ብትወጣ ካሜራ አድርገህ ምናምን እኔን እንደዚህ ብትወጣና እናቴን ከፈለገች አይደለም ይኸውልህ ውጣና እናቴ ስትመጣ በረንዳ ጋር ጠብቀህ ስለ ሁሉም ነገር መጠየቅ ትችላለህ። እኔ 20 ዓመት በፊት የነበረ ታሪክ ስለ ቀድሞ ልጆት ስለሆነው ልጅ ነው። ስለምን ልጅ ነው የምታወራው? ከኔ ውጭ ልጅ አላት እንዴ? ቆይ እናት ስለምን ልጅ ነው ይኸውልህ ማዘር ስለዚህ ጉዳይ ነው ልናወራ የምንፈልገውና ቆይ ልጄ ዝም በይ እኮ አልገባኝም። ምንድነው? አስረዳኝ፣ ንገረኝ። እኔ መስማት አለብኝ። እሺ ደጅ ትቆያ እንዴ? ታውቃለሁ ልጄ የኔ ልጅ አይደለ? የኔ ልጅ አዎ የእርሶ ልጅ ሞታብኝ እኮ ነው። የለችም፣ በህይወት እኮ የለችም። አለች እንዴ በህይወት? ምን ማለት ነው ሞታብኝ ማለት? ወይኔ እስካሁን በህይወት አለች እንዴ? የለችም እኮ ሞታለች በል። እኔ እንዲህ አይነት ነገር እኮ አላውቅም። ሞታለች እኮ ነው። እኔ በቃ እንደ ሞተች ነው የማውቀው። እባክዎት እኮ እንደሱ አይደለም እኮ ልጄ። ነገሩን አይደባብቁ። መደባበቅ አይደለም፣ እንደሱ አይደለም እኮ ልጄ። ግን በህይወት አለች ልጄ። ይኸውልዎት ልጆት በህይወት አለች። እነግርሃለሁ መቼም ሰው ወዶ እኮ ብዙ ነገር አያደርግም፣ ተገዶ ነው የሚያደርገው። እና ልጄ እኔ ወድጄ አልጣልኩም ልጄን ለማግኘት ወደዛ ቤት ሄዳችሁ ማለት ነው? አዎ እኔ አንዷን ልጅ እኔ ወስዳለሁ፣ ከአሁኑ ጠረኔን አውቃ እኔ ያሳድጋታለሁ አለች። በእርግጥ ልጆቹ የሚበሉት የሚጠጡት የለም፣ ከጡቴ ምን የሚያገኙት ነገር የለም፣ ሊሞቱ ደረሱ። በቃ ሌማ አሮ በሷ እርር ብሎ ቆሽቴ ወረር ብሎ ሞተ። ማቆብኝ ለትንሽ ጊዜ ይኸውልህ ብቻዬን ከልጄ ጋር ብቻዬን ቁጭ አድርጎኝ። ስለዚህ አሁን ደግሞ ከቤተሰቦቿ በመገናኘቷ ደስተኛ ነኝ። ትገናኝ የሚለውን እኔ አምኜ ስለተቀበልኩ ምንም ችግር የለም። አሁን ሰላም ውድ የገመና ቻናል ቤተሰቦች እንዴት ናችሁ? ዮኒ ነኝ። እንግዲህ ያው ተመልሼ መጥቻለሁ ማለት ነው። ይህ ባለፈው የጀመርነው ኬዝ እንደምታስታውሱት እንግዲህ አቶ ረታ የተባሉትን ሰው አልጋ ላይ ተኝቶ የነበሩትን ሰው በዛች በጠንቋያ ኬዝ በምንመረምርበት ሰዓት ተያይዞ የመጣ አንድ ሰው አግኝተን ነበርና በዛም ምክንያት ደግሞ እኚህ ሰው ብዙ የነገሩ ሚስጥር አለ። ስለ ልጃቸውም የእሳቸው ልጅ እንዳልሆነች ከዛ ከጠንቋይ ቤት የተሰጠች ልጅ እንደሆነች እና እንዲሁም ደግሞ የተለያዩ ብዙ መረጃዎችን ነግረውን ነበረ። እንደምታስታውሱት ደግሞ መንታ ልጅም እንዳላቸው መንታ እህት እንዳላት እና ያችን መንታ እህት አገናኝተን እንዲሁም ከቤተሰቡ ጋር የነበረውን ቆይታ እንግዲህ በተወሰነ መልኩ አይታችሁታል ብዬ እኔም አስባለሁ። እንግዲህ ስለዚህ ይህ ነገር እንግዲህ ተያይዞ ብዙ ጉዳዮችን ፈጥሯል፣ ብዙ ነገሮችን ይዞ መጥቷል እና ዛሬ ደግሞ አንድ በጣም አስደንጋጭ ነገር ገጥሞናል። እኛም ያልጠበቅነው በጣም አስደንጋጭ ነገር ገጥሞናል እና ምንድነው የሆነው የሚለውን አቶ ረታ የተባሉት እኛ አልጋ ላይ ተኝተው የነበሩት ወይም የቅድስት አባት የነበሩትን አቶ ረታ በህይወት የሉም ማለት አርፈዋል ማለት ነው። እና እኛም ስንሰማ በጣም የደነገጥነው ምክንያቱም ሄደን ጠይቀናቸው ነበረ። ትናንትና ከትላንት ወዲያ ነው ምናምን ብቻ ለመጨረሻ ጊዜ እንዴት ናቸው ምናምን ብለን ደውለንም ቅድስትን ጠይቀናት ነበርና ደህና እንደሆኑ እንዲሁም በማገገም ላይ እንዳሉ ስትነግረኝ ነበርና በጣም የተሻለ ሁኔታ ላይ እንዳሉ ደህና እንደሆኑ በጣም ጥሩ ሁኔታ ላይ እንደነበሩ ነግራኝ ነበርና አሁን ደግሞ ይሄ ነገር ሲፈጠር በጣም አስደንግጦናል። ነገሩ ለእኛም በጣም ነው ግራ የገባን። እንዲሁም ደግሞ ቅድስት ነው ይህንን ነገር የነገረችን። ቅድስት ደውላ በጣም እያለቀሰች ደንግጣ ዮኒ እባክህን በጣም ችግር ገጥሞኛል፣ ምክንያቱም ለእሷ የኔን ቀጥታ ስልክ ሰጥቻት ስለነበረ ከኔ ጋርም አንዳንድ የተያዙ መረጃዎች ካሉ ምናልባት የሚመጣ ከዛ ከጠንቋያ ቤት የሚመጣ ነገር ካለ ብዬ ጠይቂያት ነበር እና በጣም አስደንጋጭ ነገር ነው ያጋጠመን። ማለት ደንግጠናል ስንሰማ ያለውን ነገር፣ በጣም የሚያስደነግጥ ነገር ነው ያጋጠመን። ደህና በሆኑበት ሰዓት ላይ እሷ እንደዛ ደውላ አረፈ አባቴ አረፈ ስትለን እኛም በጣም የደነገጥነው። በእርግጥ ነገሮች ትንሽ ወሰብሰብ ያሉ ነው። በተወሰነ በስልክም ከእሷ ጋር ቆይታ ለማድረግ ሞክሬ ነበር፣ ግን እሷ በጣም ሀዘን ውስጥ ስለነበረች የነበረውን ነገር በትክክልም ለማስረዳት ስላልቻለች እንግዲህ የተወሰነ በራሴ መንገድ አንዳንድ ሰዎችን አግኝቼ ለማጣራት ሞክሬ ነበረ፣ ግን የተሻለ መረጃ አላገኘሁም። እንዴት ሞቱ እኚህ ሰው በፍጥነት እንዴት ሊሞቱ ቻሉ የሚለውን
እንግዲህ እስቲ አሁን ቅድስት ስለጠራችን ቅድስት ጋር ሄደን ያለውን ዝርዝር መረጃ የምናጠራ ይሆናል ማለት ነው። አስደንጋጭ መረጃን የሰማነው በጣም አሳዛኝም ነገር ነው፣ በጣም የሚከብድ ነገር ነው። ስለዚህ ሄደን የምናጠራ ይሆናል ማለት ነው። በዚህ በኩልም ደግሞ አንድ አደጋ ተፈጥሯል። እንግዲህ ወንድሜ ሳሚ ላይ የተፈጠረ ነገር አለ። እንግዲህ እሱንም በትርታ ሚዲያ እንግዲህ የምትከታተሉት ይሆናል ማለት ነው። ስለዚህ ብቻ ነገሮች ዛሬ ቀኑ ጥሩ አይደለም፣ ከባድ ቀን ነው። እንግዲህ እዚህም እንትን ብዬ በመሀልም እንግዲህ መሀል ላይ መለስ ያልኩኝ ሳሚ ጋር የምሄድበት አጋጣሚ ይኖራልና ዛሬ ቀኑ ለእኔ ከባድ ቀን ነው ብዬ ነው የማስበው። ብቻ እስቲ የሚሆነውን ነገር አብረን የምናይ ይሆናል ማለት ነው። ስለዚህ አሁን እዛው ቅድስት ጋር ሄጄ ምንድን ነው የተፈጠረው፣ እንዴት ነው አቶ ረታስ ሊሞቱ በእንደዚህ አይነት ፍጥነት ሊያርፉ የቻሉት የሚለውን ነገር እሷ ጋር ሄጄ ማጣራ ይሆናል ማለት ነው። ስለዚህ ያው ሁሌም እንደምንለው አብራችሁን ቆዩ። አብራችሁን ስትቆዩ ደግሞ ቤታችንን ሞቅ ደመቅ እያደረጋችሁ ሰብስክራይብ እያደረጋችሁ ላይክ ያላደረጋችሁ ደግሞ ላይክ እያደረጋችሁ ሀሳብ አስተያየቶቻችሁን እየሰጣችሁን እርስ በርስም እዛው ላይ እየተወያያችሁ እንድጠብቁን እንግዲህ በአክብሮት እጋብዛለሁ ማለት ነው። ቅድስት ጋር ሄጄ ደግሞ ምን ተፈጠረ፣ ምን አይነት ነገር አጋጠማት የሚለውን አሁን ወደዛው ሄጄ የማይሆናል ማለት ነው። አብራችሁን ቆዩ። እንግዲህ ውድ ቤተሰቦቻችን ቅድም በማቆያዬ እንደነገርኳችሁ እንግዲህ ያው የተፈጠረውን ነገር አሳዛኝ ነገር ቢሆንም እንግዲህ የገጠመን ነገር ከባድ ነው። ስለዚህ እዚህ ቤት መተናል ማለት ነው። ይህ የቅድስት ወይም ደግሞ የአቶ ረታ ቤት የነበረው ወይም ደግሞ የቅድስት አሁን የቅድስት ቤት መተናል ማለት ነው። ስለዚህ የተፈጠረውን ነገር እዛ መግቢያ ሄደ እንግዲህ የተወሰነውን ነገር ገልጬላችኋለሁ። ውስጥ ገብተን እንግዲህ ምንድን ነው የተፈጠረው፣ እንዴት ይሄ ነገር ሆነ፣ እኛ ደህና እየሆኑ ነበር ያገኘናቸው እና እንዴት ነው አሁንስ ይሄ ነገር በፍጥነት እንደዚህ ሊሆን የቻለው የሚለውን ገብተን እንግዲህ ከቅድስት ማረጋገጫዎችን የምንሰማ ይሆናል ማለት ነው። ስለዚህ አብራችሁን እንድትቆዩ በአክብሮት እጋብዛለሁ። ሀዘን ራሱ እንግዲህ የለም፣ ምን እንደተፈጠረ ግራ ገብቶኛል። ግቢ ውስጥ ስንገባ ምንም የተፈጠረ ነገር የለም፣ ጭራሽ ለቅሶ ምንም የለም እና ምን እየሆነ እንዳለ በጣም ነው ግራ የሚገባው። ቅድስቴ እንዴት ነሽ? ሰላም ነው? እንዴት ነሽ? ሰላም ነው አለ ይመስገን። አባቴን እኮ አሳጡኝ። አይዞሽ አይዞሽ፣ መጀመሪያ ተረጋጊ እስኪ፣ መረጋጋት መቻል ውስጥ እንግባ። ና ካሜራማን አጥፋው፣ ካሜራ ና ውስጥ እንግባ። ግቡ። አይዞሽ አይዞሽ አይዞሽ። ይኸውልሽ ተረጋጊ ቅድስቴ፣ ተረጋጊ እባክሽ። እንደዚህ መሆን መቻል የለብሽም። አባቴን እኮ ቀሙኝ። አሁን እኮ እኔም ነገሩን እኮ ስነግርሽ በጣም የደነገጥኩት አባቴን አንዳለኝ ነው። አባቴን አሳዳጊ እኮ ተረጋጊና እስቲ፣ ነገሩ ግራ ገብቶኛል። እኔ እዚህ ስመጣ ሰውም የለም። ምንድነው የተፈጠረው ነገር? በጣም ግራ ስለገባኝ እኮ ነው። አባቴን የነጠቁኝ፣ አባቴ እንዲሞት አደረጉብኝ። እስቲ ሳታለቅሽ ንገሪኛ እስቲ ቅድስቴ፣ እባክሽን መጀመሪያ መረጋጋት መቻል አለብሽ እባክሽ። እንዴት ልረጋጋ? አባቴ እኮ ነው። ቅድስት ተረጋጊ እባክሽን። እዚህ እንደዚህ አይነት ነገር ውስጥ እኮ መግባት መቻል የለብንም። እባክሽን ቅድስት ተረጋጊ። ወይኔ አባቴን ገደሉብኝ። አባቴ እሺ፣ ለጥራሽኝ እኮ ጉዳዩን ልትነግሪኝ ነው፣ ታሪኩን ልትነግሪኝ ነው። ላጥፋው ካሜራውን። እንደዛ አይደለም። አባቴ እኮ ደህና ነበረ፣ ምንም እኮ አልነበረ። እኔም ደህና እንደሆነ ነው የማውቀው። እንግዲህ ያኔ የነበረውን ነገር አስታውሳለሁ እኮ እንዴት እንደነበረ አይተላውላ ራስ በቃያ እንዴ። ከዛ በኋላም እኮ እኛ መተን ጠይቀናል አይደል? እንዴት እንደነበረ ሁኔታው እንዴት እየሄደ እንደሆነ እኮ ጠይቀናል እኮ። አባትሽ ደህና ነበር። ለራሱ እኮ ክትትል እያደረጋችሁለት ነበረ። ደህና በጤና ህይወት ላይ ሆኖልኝ አባቴ ደህና ሆኖልኝ ነበረ። እና ምንድነው እሺ፣ ሳታለቅሽ ንገሪኝ እባክሽ ቅድስት፣ አታስጨንቅኝ ነው። አባቴን እኮ ነው። እንዴት አላልቅስ? አባቴ እኮ ነው። ነገሩን እስቲ አስረጅኝ ለእኔ እባክሽ። እነዚህ መርገምቱ ቤተሰቦች እኮ ናቸው አባቴን እንደዚህ የታደረጉት። በተለይ ጭቱ ወይኔ፣ በጣም ግራ እያጋባሽኝ ነው ቅድስት። ቤተሰቡ ስትይ ቤተሰብ እንዳለው አልነገረኝም ነበር ለኔ። ቤተሰብ አሉት የአባቴ ማለት ነው። እሺ። እና የሆነ አንድ የተረገመ ቀን መጥተው ያቺ እርጉመቱ ከጠየቀችው በኋላ አባቴ ጤናው ጭራሽ ተበጠበጠ። አልገባኝም። እንዴት? ቆይ በምን ምክንያት? በቃ ልጠይቅ ብለው መጣችና እሷ ከዛም በኋላ አባቴን ጠይቀው ምናምን ነገር እሷ ከሄደች በኋላ ይቺ እርጉመቱ ድሮም ይቺ እኛ ትጠላናለች ይቺ መጥፎ ሴት። መጀመሪያ ለቅሶሽን አቆሚና
ተረጋግተሽ ነው ይሄን ነገር መንገር ያለብሽ ለኔ። እባክሽን መጀመሪያ መረጋጋት መቻል። አንዴ እስቲ ካሜራውን አጥፋው እባክሽ። አጥፋው ካሜራውን፣ አረጋግቻ ትመለሳለሽ። አይዞሽ አይዞሽ። ለጥምቀት በዓል የሚሆን እስከ 4 ሚሊዮን ብር የሚደርስ ልዩ ቅናሽ ሜሪት ፕሮፐርቲ ይዞላችሁ መጥቷል። በመሃል ፒያሳ እያስገነባ ባለው ሳይት ላይ ባለ 1 መኝታ 5 ሚሊዮን 100 ሺህ ብር የነበረው በጠቅላላ ዋጋ በ3 ሚሊዮን 600 ሺህ ብር፣ ባለ 2 መኝታ በ8 ሚሊዮን 800 ሺህ የነበረውን በ6 ሚሊዮን 100 ሺህ ብር ጠቅላላ ዋጋ፣ ባለ 3 መኝታ 13 ሚሊዮን ብር የነበረውን በ9 ሚሊዮን 500 ሺህ ብር ጠቅላላ ዋጋ እኛ ጋር ያገኛሉ። ወይንም በ10% ቅድመ ክፍያ ቀስ እያሉ በግንባታ ሂደት መሰረት የሚከፍሉበት እድል ተመቻችቷል። በቡድን በቤተሰብ ሆነው ለሚመጡ ደንበኞቻችን ልዩ ቅናሽ እኛ ጋር ያለ ሲሆን ታዲያ ይህ ቅናሽ የሚያገለግለው ለ7 ቀናት ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉልን። እናመሰግናለን። ሜሪት ፕሮፐርቲስ። አይዞሽ እንግዲህ ውድ ተመልካቾቻችን ያው አረጋግተናት ነገሩን በትክክል መወያየት ስላለብን ተረጋግተን ውሃ ምንም አጠጥተን ተመልሰን መተናል ማለት ነው። ቅድስቴ በመጀመሪያ ደረጃ እንደዚህ መሆን መቻል የለብሽም። ያው ይገባኛል፣ የአባት ሀዘን እረዳለሁ እና አሁን ተረጋግተሽ ነው ነገሮችን ለእኛ ማስረዳት ያለብሽ። ምክንያቱም እኛ ችግሩን እንድንፈታ መፍትሄ እንድናመጣ የሚፈለግ ከሆነ ተረጋግተን ቀስ ብለን በንግግር የሆነውን ነገር መስማት ስላለብን መነጋገር ስላለብን ተነጋግረን መወሰን ስላለብን ነው። እሺ እንጂ እረዳሻለሁ፣ ሀዘንሽ ይገባኛል። አባቴ ነው ያው እንግዲህ ለእኔ ይቅርታ፣ እናንተ ነው ምንም ችግር የለውም። ቅድምም እንግዲህ መግቢያ ላይም በጣም ግራ ገብቶ የነበረ ስመጣ ግቢ ማንም ሰው የለም ማለት ለቅሶ አባትሽ አርፏል ተብሏል። ግን እንዴት ነው ለቅሶ ምናምን እንዴት አልተደረገም ነው? እንዴት ነው ምንድን ነው የሆነው ነገር? እነዚህ እርጉም ቤተሰቦቹ ናቸው። ስለነማን ነው? እርጉም ከቅድም ጀምሮ እያልሽ ነበርና እነማን ናቸው? አንድ የሆነ የተረገመ ቤተሰብ አለው አባቴ ማለት ነው። እኔን አይወዱኝም። በቃ ከበፊት ከልጅነቴ ጀምሮ በቃ ያገሉኛል። እኔና እናቴን በጣም ነው በቃ የሚያገሉኝ። እና በቃ በተለይ ደግሞ የሆነች አንድ አክስት አለችኝ የአባቴ እህት፣ እሷ ናት በቃ እንደዚህ ሁሉ ነገር እንደውም እንደዚህ ሁሉ ራሱ አባቴ እንዲሞት ያደረገችው። ወይኔ! ስለዚህ አንቺ አሁን ለአባትሽ ሞት ተጠያቂ ያደረግሽው እህትሽን ነው። ታዲያ ለምንድን ነውስ ለቅሶ እዚህ ያልተደረገው? ምንድን ነውስ እንደዚህ ጭር ያለበት ምክንያት? ይቺ አክስት ተብዬዋ እኮ ምን አደረገች? እኔን እንደ ውሻ ነው የሚያደርጉኝ። ልጁ እንዳልሆንኩ ስላወቁ በቃ እዛ ቤት ሊሆን አይችልም፣ አንቺ ጋር ሊቀመጥ አይችልም፣ ከፈለግሽ አንቺ እዚህ ነኝ፣ ለቅሶ የሚሆነው እዚህ ነው እያሉ በቃ እንደዚህ። ስለዚህ ለቅሶ አለ፣ ግን እነሱ ትክክለኛ ቤተሰቦቹ ቤት ነው ለቅሶ ነው። ለዛ ነው እዚህ ሰውም የሌለው ጭርም ያለው ማለት። እሺ ታዲያ በእርግጥ እኮ ጓደኞቼ ምናምን መጥተው ነበረ እናንተ ከመምጣታችሁ በፊት። እነሱማ ወገን ዘመድ የሌለ ይመስሏቸው ነበር። መጥተው ጠይቀውኝ ነው የሄዱት እነሱ። እሺ ቤተሰቦች ማለት ቤተሰቦች ስልሽ ያው እንግዲህ በቅርብ እንግዲህ አዲስ ቤተሰብ እንዳገናኘንሽ ውድ ተመልካቾች እነሱ ያውቃሉ። እና እንግዲህ መንታህትሽና እናትሽስ አልመጡም ሊጠይቁሽ? እንዴት ነው ነገሩ? አሁን ነበሩ፣ አብረውኝ ነበሩ ለራሱ ያደሩት። ኦኬ። እና በቃ በኋላ ነው ከአንቺ ጋር ያደሩት? አዎ። መች ነበር ያረፉት ጋሽ ረታ? ትላንት። ኦኬ። ትላንት ቀን ላይ ነው ወይስ እንዴት ነው? ማታ ነው? ጠዋት አካባቢ እዛው ሆስፒታል ነው በቃ ሆስፒታል ነው ታሞ እዛ ይዤው ከሄድኩኝ በኋላ ነው እንደዚህ የሆነው። እንደዛ የተፈጠረ ምን አባቴን ገደሉ። ስለዚህ እናትና እህትሽ ከጎንሽ ነበሩ አሁን ሄዱት እያልሽኝ ነው? አብረውኝ አድረው አጽናንተውኝ አሁን ለራሱ በቃ በኋላ ይመለሳሉ ለእኔ አንዳንድ ነገር ልብስ ምናምን ይዘውልኝ እንዲመጡ ብለው ነው የሄዱት። እንግዲህ ያው የተፈጠረው ነገር በጣም ለእኛም ማስደንግጦናል። እንግዳ የሆነ ነገር ነው። ምክንያቱም እኔ የማውቀው ጋሽ ረታ እየተሻላቸው እንደነበረ ያው እንግዲህ እኛም ያደረግነውን ድጋፍ አንቺም ታውቂያለሽ። እንግዲህ እንዲታከሙ ከዚህ ነገር ውስጥ ከዚህ እንደዚህ አይነት አስተሳሰብ ውስጥ እንዲወጡና እንዲታከሙ አድርገን ነገሮችን አስተካክለን ነበር እኛም መሄድ ነው እና የተሻለ ነገር መለስ ብለው የተሻለ ነገር እንደሆነ አሁን እኮ ቢበዛም 3 ቀንም 4 ቀንም አይሆንም። ከእናንተ ከተለያየን ራሱ እኮ 3 ቀን 4 ቀን አይሆንም እና በዚህ ቅስፈት ውስጥ እንደዚህ አይነት ነገር ይፈጠራል። በጣም ከባድ ነው ማለት የተሻላቸው ባለበት ሰዓት ላይ መሞታቸውን ስንሰማ በጣም ነው የደነገጥነው እና እንደው ምንድን ነው ምክንያቱ ብለሽ ታስቢያለሽ? እንደነገርኩ ነው ቅድም ያቺ እርጉም አክስቴ ነው ያልኳት። ይቺ እህቱ ምን አድርጋ ነው? ምን የተፈጠረ ነገር አለ? እንደነገርኩ ቅድም አባቴ
በጣም በጤንነት ሁኔታ ላይ ነበረ፣ እያገገምልኝ ነበረ። እናንተም በጣም ድጋፍ እያደረጋችሁልኝ በዚህ አጋጣሚ በጣም ነው የማመሰግነው። እና በቃ እንደዛ እናንተ ድጋፍ እያደረጋችሁልኝ አባቴ በጣም ጤንነት ሁኔታ ሊሆን እኔም ለራሴ ትምህርቴ ልጀምር እንደ በፊቱ ስሬን በቃ ሁሉ ነገር አውርተንን ከእናንተ ጋር ባወራነው መሰረት በቃ እንደዛ ነበረ ነገር በቃ የታሰቡ ምናምን። ከዛ ይቺ እርጉም አክስቴ መታ ከጠየቀችሁ በኋላ ግን ጭራሽ ባሰበት፣ ጭራሽ ደከመ አባቴ። በቃ ዘላለብኝ ጭራሽ ከበፊቱ ኢቨን መብላቱን ለራሱ አቃተው። ከዛ አማራጭ ስላልነበረኝ ሆስፒታል ይዤ ሄድኩኝ። አክስቱ ከመጣች በኋላ ነው የሆነ ያንቺ አክስት ከመጣች ወይም ደግሞ የሱ እህት ከመጣች በኋላ ነው ይሄ ነገር እየተፈጠረ ያለው ማለት ነው? ይቺ እርጉም እሷ እግሯ ከቤት ከወጣ በኋላ አባቴ በቃ ጤንነቱ ታወከ። ጭራሽ ማለት ምን ተነጋግረው ነው? የተነጋገሩትን ነገር ሰምተሻል እንዴ? ኧረ በፍጹም እኔ በቃ ያው ምንም ብትሆን እህቱ ናት ብዬ ነው እንግዲህ የማስበው። መች እኔን እንጠረጥራለሁ? ለስሙኒማ ቤተሰብ ብዬ እንደው ታዲያ የነገረሽ ነገር የለም? እሺ ጋሽ ረታስ የነገሩሽ ነገር የለም? ምናልባት እንደው ከእህታቸው ጋር ጸብ ካላቸው ወይም ደግሞ የሆነ ነገርም ተፈጥሮ ከሆነ እንደዚህ አድርጋኝ ነው እንደዚህ ሆነ አላሉሽ? አረ በፍጹም በቃ እንዴት ያወራ ማውራቱን ለራሱ አቅቶት ነበረ። መብላት በቃ መንቀሳቀስ ትንሽ እንኳን እጁ ለራሱ እንደሚንቀሳቀስ ታውቃላ። በቃ ያ ነገሮች ብዙ ነገር እናንተ በጣም ነው ድጋፍ ያደረጋችሁልን። እንደው ማለት መድኃኒት ምናምን ሰጥታው ሊሆን ይችላል። ምንድን ነው የምታስቢው አንቺ? እኔ አላቅም። በቃ ብቻ ግን የእሷ እግር ከወጣ በኋላ አባቴ ጤንነቱ ታወከ። ጭራሽ በቃ የሆነ ቀና ነገር ለማለቱ ለራሱ እንደዚህ የሚነቃቃው የሚስቀው የሚጫወተው ለራሱ እናንተ ከሄዳችሁ በኋላ በጣም ሰላም ነበረ። በጣም በጤንነት እንደነበረ ሁሉ ነገር ሰላም እየሆነ ምክንያቱም ብዙ ነገሮችን አይተናል። ከዛን ቀን በኋላም እንግዲህ በነጋታው እንዴት ነው ሕክምናውን እየተከታተሉ ነው የሚለውን ካሜራ ሳንይዝም ቢሆን መተን አይተን ነበር እና ይሄ ነገር እንደዚህ በዚህ ፍጥነት ይፈጠራል ብለን በጣም ለኛ ራሱ ስንሰማ በጣም ነው የደነገጥነው እና ነገሮች አስደንጋጭና ከባድ ሆነውብን ነበር እና በጣም ግራ ይገባል። ታዲያ እንዴት ነው ማለት ግራ ስለገባኝ ነው ለእኔ እንዴት እንደዚህ በዚህ ፍጥነት ሊሞቱ የቻሉ አባቶች? ይቺ እርጉም ሴት እግሯ ከወጣ በኋላ አባቴ በቃ መጮ ጀመረ። ይቺ እርጉም ምነው ባትመጣብኝ እህቴ ባልሆነች እያለ በጣም በቃ መጮ ጀመረ። ከዛ በቃ ሁሉ ነገሩ መተሳሰር ጀመረ። እየደከመብኝ መጣ። ከዛም በኋላ ሆስፒታል ይዤው ሲሄድ እዛ ሆስፒታል ሞተብኝ። አይዞሽ ቅድም መረጋጋት አለብሽ። አይዞሽ ሀዘንሽን እረዳለሁ፣ ይገባኛል። ግን ተረጋጊ። የእውነት እንዳልሽው የገዛ እህቱ ከሆነች ይሄንን ነገር ያደረገችው ወይም ደግሞ እዚህ ውስጥ እጇ ካለበት ወይም ደግሞ ከዚህ በፊት የሆነ እንግዲህ የሚያውቁት ነገር ቢኖር ነው እንግዲህ ጋሽ ረታ እንደዚህ እየተናደዱ። ምክንያቱም እሷ ከወጣች በኋላ ነው በጣም ተናዶ ነበር ያልሽኝና ምክንያቱም የሆነ ወይ የጋራ የሆነ የሚያውቁት ሚስጥር ይኖራቸዋል ብዬ ነው እንግዲህ የማስበው። እና ስለዚህ አሁን እሷ ቤት ሀዘን ላይ ተቀምጣን ያለችው ነው የምትይኝ? እሷ እዛም በቃ ሁሉም ቤተሰብ እንዳለ እዛ ነው። ትክክለኛው በቃ እዛ ነው እንደነገርኩ ቤቴ እንኳን አባቴን ሞቶ ሬሳውን ለራሱ ቤቴው ለራሱ እንዳስገባ አልፈቀዱልኝ። እዛው ነው በቃ። ታዲያ አንቺ ስለምን እዛ አልሆንሽም? ማለት ሀዘን እዛ ከሆነ እዛ መሆን አልነበረብሽም? እንዴት ነው? ኧረ እዛ ነበርኩኝ። ውሻም እያደረጉኝ እያገለሉኝም ቢሆኑ ለራሱ እዛ ነበርኩ። እዛው ነው እርሜን አውጥቼ ብዬ መጣሁት። ቀበሩ ለራሱ እንደ ቀበሩ ለራሱ ካልፈቀዱልኝም በጣም ውሻ ሲያደርጉኝ ነበር፣ ሲያገሉኝ። ነገሩ ትንሽ ግራ ይገባል ማለት። ስለዚህ ቤተሰቡ አንቺ የምር የጋሽ ረታ ልጅ አለመሆንሽን ያውቃሉ ማለት ነው? ከመጀመሪያ የሚያውቁ ነበር ማለት ነው? ማንም አያውቅም ነበረ አለመሆኔን። ከዛም በኋላ ግን አሁን ላይ ሁሉም አውቀው በቃ እንደ ውሻ ነው የሚያደርጉኝ። ካወቁ በፊት አያውቁም ነበረ? አያውቁም ነበረ ማለት ሁሉም አያውቅም ነበረ? በቃ ማንም አያውቅም ነበረ። ግን እነሱ ካወቁ ጀምሮ ግን በቃ እኔን ማግለል፣ ውሻ ማድረግ፣ ከሰው ለራሱ አይቆጥሩኝም። የአባቴን ሀዘኑ ለራሱ እርሜን በስትክክል እንኳን እንዳልወጣ ነው ያደረጉኝ። ስለዚህ አንቺ ድሮ እንግዲህ ያው አንቺ የሚያስሩታ ልጅ መሆንሽን እንደዛ ነው የምታውቂው። እና እንደዛ በነበርሽ ሰዓት ምናልባት እንደው ከቤተሰቡ ጋር የነበረሽ ግንኙነት እንዴት ነበር? እስኪ ማለት ያኔ አያውቁም እንግዲህ እና ምን አይነት ቀረቤታ ነው የነበራችሁ ከቤተሰቡ ጋር? ማለት ይሄን ያህል እኔ አይወዱኝም በቃ ከበፊትም ጀምሮ። በተለይ ያቺ ሴጣነቱ በቃ ይሁን ለእኔ ጥሩ እንትን አታሳይም። ግን ቢሆንም ግን በቃ በተለይ ደግሞ አባቴ ከታመመ በኋላ ከኔ ጋር ያላት ነገር በጣም ነው እንትን ያለው።
በቃ በምን ግን አንቺ አሁን በምን ተነስተሽ አያውቁም ልትይ ቻልሽ? ምክንያቱም አንቺም አታውቂም ነገሩን ይሄን ነገር አታውቂም እና እንዴት እንደማያውቁ እንትን አልሽ? ወይስ አባትሽን ጠይቀሽ አባትሽ ነግረውሽ ነው? አባቴን ጠይቄው ነው። አባቴ አልነገራቸውም እና በቃ አለመሆኔን እና ኢቭን ለራሱ አልደግመውም። በቃ አንቺ ልጄ አለመሆንሽን ማንም ሊያውቅ አይችልም አያውቅም ምናምን ብሎ ነግሮኝ ነበረ። ስለዚህ ያው እሳቸው በእርግጥ ለልጅም ከነበራቸው ጉጉት አንጻርም ነው እንግዲህ ለማንም መናገር። ስለዚህ ለገዛ ቤተሰባቸውም አቶ ረታ ሳይናገሩ ነው እንግዲህ የነበሩት የቆዩት ማለት ነው። እና ምን ሰዓት ያወቁ ይመስልሻል ማለት ቤተሰቡ ታዲያ? ምክንያቱም እንደነገርሽኝ ያኔ እንግዲህ ታሞ በነበረበት ሰዓት ላይ ማንም መጥቶ የሚጠይቀው እንደሌለ ጓደኞች ዘመዶች ራሱ መጥተው እንደማይጠይቁት ነው እንግዲህ ስትነግሪኝ የነበረው። እና እንዴት ምን ሰዓት ላይ አወቁ? እኛ ደግሞ አሁን አንቺ የእሳቸው ልጅ አለመሆንሽን ገና ካወቀን እንግዲህ 4 ቀን 5 ቀን ቢሆነን ነው አይደል እንዴ? እና ምን ሰዓት ያወቁ ይመስልሻል የሱስ ቤተሰቦች? እኔ እንዴት እንደሆነ አላውቅም። ምክንያቱም ባለፈው ያቺ ሴት አክስቴ መጣች ባልኩ ሰዓት ከመጣች በኋላ አይደል አባቴ የታመመው። የዛን ቀን ነበረ አባቴን የጠየኩት። ይቺ እርጉም ሴት መታ አባቴ ምናምን በቃ እየጮኸ በነበረ ሰዓት እና እሷ ያኔ ገላምጣ ነበር ያለፈችው እና በቃ ስለዚህ አንቺ ያኔ ነግሯት ይሆናል ብለሽ አስብሽ? አስቤ ነበረ፣ ግን ደግሞ እንዳልነገራት ነገረኝ። ለራሱም እንዳልደገመው እና በቃ አለመሆኔን ማንም እንደማያውቅ በቃ የሚያውቁት እናቴ አባቴና እኔ ብቻ መሆኔን ማለት በጣም ነው የሚገባው፣ በጣም ነው የሚከብደው። ታዲያ ይህ ቤተሰብ እንዴት እሷን እንትን ልጅ አለመሆኗን እንግዲህ እንዴት ሊያውቁ እንደቻሉ በጣም ግራ የሚገባና የሚከብድ ነገር ነው። ስለዚህ አሁን እንደው ያቺ አክስትሽ የምትያትን ወይም ደግሞ የአቶ ረታ እህት የሆነችውን እንደው እሷን ምክንያቱም ከእሷም አንዳንድ ነገሮችን ብናቅ ብዬ አስባለሁ እና እንደው መምጣት የምትችልበት ወይ ደግሞ እኛ ምናልባት እዛም ሀዘንም ስለሆነ እንግዲህ ሀዘን መሀል ገብተን መመጥበጥ አንፈልግም እና እዚህ መምጣት ብትችልና እዚህ አንዳንድ ጥያቄዎችን ብናደርግላት ደስ ይለኛል። እንደው እሷን ማምጣት የምትችይበት ይሆን አይነት ምክንያት ካለሽ እንደው ብትነግሪን። እንጃ ብቻ ይቺ በጣም እርጉም እንዳልኩ በጣም ሴጣን የሆነች ልጅ ናት። እኔ ምን እንደምትላቸው አላውቅም፣ ግን በቻልኩት አቅም እንድትመጣ ሞክራለሁ። ምክንያቱም እኔ ያልተመለሰልኝ ጥያቄ አለ። እሷ ከሄደች በኋላ እግሯ ከወጣ በኋላ ነው አባቴ ሰላሙ እንደዚህ የተበጠበጠው ጤናውን ያጣው እንደዚህ ሊሞት አፋፍ ላይ ደርሶ የሞተብኝ እያየሁት ነው። እጄ ላይ ነው የሞተው ማለት እኛም በጣም ነገሩ እንግዳ ነው። እስቲ አንቺ እንዴት ነው ከአክስትሽ ጋር የነበረሽ ቀረቤታ? በፊት ላይ ምን አይነት ሁኔታ ላይ ነው የነበራችሁት? እንደው እስኪ ማለት በቃ አንዳንዴ በቃ እንደነገርኩ ነው። አባቴ በታመመ ሰዓት ማንም ጠይቆን አያውቅም። ግን ምንድነው ከመታመው በፊት ግን እሷ ትመጣ ነበር ምናምን እየተጋነነ አይነት ቀረቤታ የለንም። ግን ይቺ ባይዘቡ እሷ እኮ ናት እኔ ጠንቋይ ቤት እንደሄድ ያደረገችኝ። ምን ጠንቋይ ቤት እንደሄድ ያደረገችኝ እሷ ናት። አባትሽ እንዲድንልሽ ከፈለግሽ እሷን ሄደሽ ጠይቂያት ብላ እሷ ናት አባትሽ እንዳይሞትና እንትን እንዲል ግዴታ አንቺ መሄድ አለብሽ ሄደሽ እሷን ያቺ ጠንቋይ ሴትዮን ማናገር አለብሽ ብላ እሷ ነበረች የመከረችኝ እንጂ እኔ ምን የት እንደሆነች እንዴት አውቄ እግሬን እሄዳለሁ? እንዴት ታዲያ ይህን ነገር እንዴት ያን አትነግሪንም ነበረ? ይህን ነገር እኮ ማወቅ ነበረብን። ስለዚህ አንቺ እዛ ቤት እንድታገለጊ ወይም እዛ ቤት ሄደሽ እንድታናግሪ ያደረገችሽ እሷ ነች ማለት ነው? አዎ እሷ ነበረች እንደዛ እንዲፈጠር ያደረገችው። አባትሽን እንዳታጪ ግዴታ እዛ መሄድ አለብሽ ብላ ደግሞ ምን አባቴ ነበር ማለት ነው ከጠንቋይ ጋር ያለውን ግንኙነት። ያው እኔ በቃ ይሄን ነገሮች አላውቅም፣ ግን ያው ባታውቅ እንደዚህ አታረግም ብዬ አስባለሁ። ምክንያቱም ስለዚህ ስለምታውቅ ነው እዛ ቦታ የላከችሽ ማለት ነው? አዎ እንደዛ ነው ውስጤ የሚሰማኝ። እንዴ በጣም ግራ የሚገባ ማለት። ስለዚህ እቺ ሴት ወይ ቀድማ አንቺም እንግዲህ ልጇ አለመሆንሽን ልታውቅ ትችላለች ማለት ነው በዚህ አይነት። ምክንያቱም ይህን ሁሉ ነገር ቀድማ እዛ ስላለው ነገር እያንዳንዱ ነገር የምታውቅ ከሆነ ስለ አንቺም ብዙ የምታውቀው ነገር ይኖራታል ማለት ነው። አይመስለኝም። ምክንያቱም እንዴት ሳንቺ አመንሻት? ቆይ እንዴት አመንሻት? እንደዚህ ነገር ታደርጊያለሽ? አባትሽ እንዳታጭው ምናምን ስትለኝ እኔ በዛ ሰዓት እንደነገርኩ በቃ አባቴ እያየሁት ነበረ። በአንዴ እጁ የተሳሰረብኝ እንደየሆነው እንግዲህ በቃ እና በቃ እሷ መታ እንደዛ ብላ ስትነግረኝ ቢሆንም ሐኪም ቤት ወይም ደግሞ ሆስፒታል ለመውሰድ መሞከር ነው እንጂ እንዴት እንዲህ አይነት አማራጭ ትወስጃለሽ? እኔ እሱን ነበር ያሰብኩትኝ። በቃ ለወስደውም ነበረ
ከዛ እሷ እዛ መሄድ የለብሽም መሄድ ያለብሽ እዛ ጠንቋ ሴትዮ ጋር ነው፣ ከዛ ውጭ የትም ሊድን አይችልም፣ ሆስፒታል ብትወስጂውም ይሞትብሻል ብላ አስፈራራችኝ። ለዛም እኮ ነው የሄድኩት እንጂ እኔ እንዴት እሷን አውቄ አባቴው ለራሱ ከኔ እኮ ይደብቀኛል። ስለ ሴትዮ ለራሱ እንዳውቅ ያደረገችኝ እሷ ናት። ስለዚህ እሷ በነገረችሽ መሰረት እዛ አንቺ ሄድሽ። ከዛ ደግሞ ጠንቋያው ደግሞ ያለውን ነገር እዛው እንድታገለግይና እዛ እንድትቀመጪ አድርገችሽ ማለት ነው። በቃ ከዛ በኋላ ያለውን ነገር አንተም ቢሆን ታውቀዋለህ። ግን ይቺ እርጉም ሴትዮ ናት የኔን ህይወት የአባቴን ህይወት የመሰቃቀለችው። በጣም የሚገርም ታሪክ ነው እየነገረችኝ ያለችው። ምክንያቱም ይሄ ነገር አሁን መጀመሪያ ነገረሽን ቢሆን ኖሮ ብዙ አይነት ነገሮችን ማስተካከል እንችል ነበር፣ ብዙ ነገሮችን ማድረግ እንችል ነበረ። እንዴት ይመጣል አባቴ ይሞትብኛል ብዬ እኮ አላሰብኩም። በዛ ሰዓት ደግሞ እንዳየው ተደናግጬ ነበረ። ይዛችሁኝ ወንጀለኛ ነኝ ስትሉኝ በቃ ተደናግጬ ነበረ። የአባቴ ሁኔታንም እንዳየው ነበረ። አንድ ቀን እሱ ጋር አላደርኩም ነበረ እና ያ ሁሉ ነገር ተከስቶ እንዴት ነው አሁን ይሄ ነገር አሁን ነው ለራሱ ይመጣልኝ እዚሁ ሳሰላስል። ለዚህም ነው እናንተን የሚጠሯችሁ። አሁንም ቢሆን እንድታግዙኝ እናንተን እርዳታ የጠየኩት እኮ ለዚህ እኮ ነው። አሁንም ቢሆን እውነት እህት የተባለችው ልጅ እሷ ከሆነች እዚህ ነገር ሁሉ ውስጥ ያለችው እንግዲህ የእጇን ታገኛለች ብዬ ቃል እገባለሁ። ምክንያቱም ለእያንዳንዱ ነገር ወንጀለኛ የእጁን ማግኘት አለበት፣ ዋጋውን መክፈል አለበት ብዬ ስለማስብ ቅጣቷን ማግኘት አለባት የሆነ እሷ ከሆነች። ግን ነገሩ በጣም ነው ግራ የሚያጋባው። ነገሩ በጣም የተወሳሰበ ነው። በዚህ ያህል ደረጃ እንደዚህ ይወሳሰባል፣ እንደዚህ ይራቅቃል ብዬ አላሰብኩም ነበረ። ስለዚህ አሁን እንደምንም ብለሽ ምንም አይነት ማሳመኛ ምክንያት ፈጥረሽ እባክሽን እችን እህት ተብዬዋን ወይም ደግሞ ያንቺ አክስትሽን ወደዚህ እንድጠሪልኝ ይፈልጋለሁ። ምክንያቱም እሷን አሁን እዛ እንግዲህ ለቅሶ መሀል ሄጄም ግርግር መፍጠር አልፈልግም፣ አግባብም አይደለም። ማዘን ላይ የተቀመጡትን ሰዎች መበጥበጥም አግባብም አይደለም። ስለዚህ እዚህ ግን ብትመጣ ምንም ኃይልም ምንም ተጠቅመን እሷን እንድታወጣጣ ብዙ ነገሮችን ከእሷ ማግኘት እንችላለን እና ይህን ነገር ከእሷ መወጣጣት እንችላለን ብዬ ስለማስብ እባክሽን ምንም አይነት እንትኖችን ተጠቅመሽ እሷን ወደዚህ እንድጠሪልኝ እባክሽን ስልክ ደውይላትና በምታሳመኛት መንገድ አሳምነሽ እንድትመጣ አድርጊያት። ወደዚህ እባክሽን ደውይላትና እስቲ ትምጣ። አምጪና ደውይላት። ውድ ተመልካቾቻችን እንግዲህ ከቆይታ በኋላ ተመልሰን መተናል ማለት ነው። እንግዲህ ያው እዚህ ቅድስትም ደውላላታለች እንግዲህ ለአክስቷ ወይም ደግሞ ለአቶ ረታ እህት ለሆነችው ስሟን ባለሳሳት የሻረግ ያልሽ ይመስለኛል። የሻረግ ለተባለችው ሴት ደውላላት እንግዲህ ቶሎ እንደምትመጣ ተነጋግረው ነው እንግዲህ የዘጋ ነው ማለት ነው። ስለዚህ አሁን እሷም ወደዚህ እየመጣች ነው። ግን በጣም ነገሩም ለእኔ ትንሽ ስላስገረመኝ ነው እና ምን ብለሻት ነው እሷ እንደዚህ በፍጥነት መጣው አሁን እየሰማኋት ነበር እኔም እና መጣው ስትል እየሰማኋት ነበረ። ምን አይነት ነገር ነግረሻት ነው? እስኪ ያልኳትኝ ስለ አባቴ የሆነ ሰው ሚስጥር ያውቃልና ሰዎች መጥተው እና አንቺም ሊያገኙሽ ይፈልጋሉ በቶሎ ምናምን ያልኳት። ስለዚህ ስለ ወንድሟ እንግዲህ ሚስጥር አለ ብላ ስላሰበች ነው ማለት ነው እንግዲህ እንደዚህ የጣደፈችው ማለት ነው። ሌላ አማራጭ ስለሌለኝ በቃ ቶሎ እንድትመጣ ደግሞ እንደዛ ብዬ ስነግራት ነው ቶሎ ልትመጣልኝ የምችለው እና ለዛም በቃ እንደዛ ብዬ አስረዳዋት። እሷም እንግዲህ እየመጣች ነው እንደሰማት ነው እንግዲህ እንግዲህ ያው ማረ መጣው ብላ ነው እንግዲህ እሷም ቸኩላ ነው እንግዲህ እንትን ያለችው እና እንዴት ነው ብዙ ይርቃል? ምን ያክል ይርቃል የነሱ ቤት? አይ ይሄን ያህል ሩቅ አይደለም። ስለዚህ በአንድ ታክሲ ምናምን ልትመጣ የምትችለው ነው ማለት ነው። እንግዲህ ውድ ተመልካቾቻችን ያው እንግዲህ ያለው ሁኔታ እኛም በጣም እንግዳ ስለሆነብን አስደንግጦናል። እንግዲህ አቶ ረታም በዚህ ፍጥነት ያርፋሉ ብለን ጭራሽ አልጠበቅንም። ያላሰብነው ነገር ነውና የሆነው ነገሮች ለእኛ እንግዳ ሆኖብናል፣ አስከፊ ነገር ሆኖብናል። ስለዚህ ለዛ ነው እንግዲህ እስቲ አሁን ካፍታ በኋላ ከቆይታ በኋላ የምንመለስ ይሆናል ማለት ነው። ጠብቀናት እንግዲህ ልትመጣ እንግዲህ ውጭ ላይ የኛን ሰዎች እናደርግና ስትመጣም ጠብቀን ተመልሰን የምንመጣ ይሆናል ማለት ነው። አብራችሁን ቆዩ ስንል እንግዲህ በአክብሮ ተጋብዛለሁ። አብራችሁን ቆዩ ውድ ቤተሰቦች። እንግዲህ ከተወሰኑ ደቂቃዎች ውስጥ ወደ ሰዓት የሚጠጋ አካባቢ ጠብቀናታል። እንግዲህ አሁን ግን ደውላላት በስተመጨረሻ እንግዲህ አሉ ወይ ሰዎቹ አልሄዱም አይደል ምናምን ብላት እንግዲህ ደውላላት ነው እንግዲህ አይደል እንግዲህ አስቸኳይ ማለት በጣም እንደጓጓች ያስታውቅባታል። ሰዎቹ አሉ አይደል ምናምን እያለች ነበር እንግዲህ ነገሩ። እሷም በጣም የጓጓችለት እንትን ያለች ነገር ስለሆነ እንግዲህ ቸኩላ እየመጣች ነው ማለት ነው። ስለዚህ አሁን ቅርብ አካባቢ እንደደረሰች
ነው እንግዲህ ደወለችላት። ከታክሲ እየወረድኩ ነው ብላለች። ሌላ ምን የተለየ ነገር የነገረችሽ ነገር አለ? አይ በቃ ምንም ነገር እንዳትያቸው የምትጠራጠርበት ምንም እንትን የምትልበት ምክንያት የለም ማለት እንደዛ ብዬ አላስብም። ምክንያቱም ሚስጥር ምናምን ነገር ስላልኳት በጣም እንዳያት በጣም እየተርበተበተች መጣው ምናምን እንዳይሄዱ ምናምን እያለች ነው እንግዲህ እያያት ነው። እና እንግዲህ እኔም እንግዲህ ባልደረቦቼን ሆነ ብለው እንዲደበቁ አድርጌያለሁ። ምክንያቱም ግቢ ውስጥ ስትገባ እሷ ተደናግጣ ሌላ ነገር እንዳታስብ ብዬ ዞር ዞር እንዲሉ እዚህ አካባቢ በር ላይ ማንም እንዳይኖር አድርጌያለሁ ማለት ነው። ስለዚህ ስትገባ ምንም እንደሌለ እንግዲህ ነው የምትገባው ማለት ነው። ወደዚህ ስትገባ ተደናግጣ እንግዲህ እኛ ያው ይዘን ለማውራት ነው እንግዲህ ሀሳባችን ማለት ነው። መቼም ነገሩን ጠርጥራለች ብዬ አላስብም አይደለ? አይ መጠርጠር አልጠረጠረች እንግዲህ ተረጋጊና ነይ ቁጭ በይ። እነሱ ናቸው። ተረጋጊ አንቺ ነይ ቁጭ በይ እባክሽን። ቁጭ በይና የምናወራው ነገር ተረጋጊ አንቺ በይና እናወራለን። የሻረግ ነሽ አይደል እኮ እነሱ ናቸው አንቺ ነው የፈለጉት። እኛ የምንፈልገው ነገር ስላለ ነው። ስለ አቶ ረታ ብዙ የምናውቀው ሚስጥር አለ እና ብትፈልግ ካሜራ ደቅና ነው እንዴ የምትፈልግ እኮ ነገሩን ካሜራም ያለበትን ሁኔታ አስረዳሻለሁ። ቅድስት ተረጋጊ አንቺ ቆይ ግዴለሽ ተረጋጊ እባክሽን። የሻረግ ቁጭ በላሽ እናውራ። ለምን ነገሩን እንድናስረዳሽ የምትፈልጊ ከሆነ ተረጋግተሽ ቁጭ በይ። ተረጋጊ እባክሽን። እሺ መቀመጥ መቻል አለብሽ እባክሽን። እንግዳ እንዳለብሽ ሀዘን ላይ እንደሆንሽ ይገባኛል፣ እረዳለሁ። ግን እባክሽን ተቀመጪና እናውራ። ተረጋጊ ቅድስት፣ መረጋጋት መቻል አለብሽ። እንደውም ይቺ ናት አባቴ ገዳይ፣ ይቺ ናት አባቴ ተረጋጊ እባክሽን። ለሞት የዳረገች ይቺ ተረጋጊ እባክሽን። በዚህ ልክ እንደ ቁጭ በይ ካሜራ አጥፋ። በእንደዚህ ልክ እሷን ማናገር የለብሽም። አጥፋ ካሜራ ነው። እንግዲህ ውድ ተመልካቾቻችን ያው ተመልሰን ተረጋግተን መተናል ማለት ነው። የሺ ወይም ደግሞ የሻረግ የተባለችው የአቶ ረታ እህት እሷ ናት ማለት ነው። ታናሽ እህታቸው እንደሆነች ነው እንግዲህ ደረሰን መረጃ። በመጀመሪያ ደረጃ ይኸውልሽ የሺ እኛ አንቺን እንደዚህ እንትን ለማለትም ወይም ከአንቺ ሌላ ነገር ፈልገን አይደለም አመጣጣችን። ግን እዚህ ጋር አቶ ረታ ስለ ወንድምሽ ጉዳይ ነው እንግዲህ ልናወራ የፈለግነው። እኔ እኮ አሁን ያልገባኝ ነገር ምንድነው ይሄ ካሜራ መቅረጹ? እኔ ሲጀመር ቀረጻ ማነው ካሜራ ልቀረጽ አልፈልግም፣ ፈቃደኛም አልሆንኩም። አንድ ማስፈቀድ አለባቸው እንደዚህ አይነት ቀረጻ የምታረጉ ከሆነ ግን እዛ ሰው ትቼ ነው የመጣሁት። እኔ ስንት ዘመድ አለ እኔ ነኝ ማስተናግደው። ከለቅሶ ነው የመጣሁትና ሌላ ቀን የምታረጉት አትችሉም እንዴ? አሁን ምን ታውቂያለሽ፣ በነገሮች የቆዩ ቀናቶች እየሄዱ በሄዱ ቁጥር አንዳንድ መረጃዎች እየተደበቁ እየጠፉ ይሄዳሉና ነገሮች መሆን ያለባቸው ወዲያው ነው። ችግር ተፈጠረ በተባለበት ሰዓት ላይ እኛም ችግሮቹን ፈልፍለን እንትን ማለት አለብንና እንግዲህ የወንድምሽ ጉዳይ ነው። እንደዚህ ልትናደጂ እንደዚህ ልትቆጪ አይገባም። እንደውም ደግፈሽ ወንድሜ ሊሞት የቻለው በምንድን ነው ምክንያቱስ ምንድን ነው ብለሽ ስለ ወንድምሽ መደገፍ ነው እንጂ ያለብሽ በዚህ ልክ እንደዚህ አይነት ወንድሜ እኮ ታሞ እኮ ነው የሞተው። መታመማቸውን እናውቃለን። ግን ለህመማቸው ምክንያት የሆነውን እንግዲህ መቼም ሳታውቂ አትቀሪም ብዬ አስባለሁ። ምን አይነት ነገር ውስጥ እንደነበሩ ስንት ነገር እንደነበረ ዝርዝር መረጃውን እንግዲህ ያው ለአንቺ መቼም ነግረሽ አይሆንም እና እኛ ደግሞ አሁን አንቺንም የፈለግንሽ ዋነኛ ምክንያት አንቺ መተሽ እዚህ ቤት እንግዲህ ከወንድምሽ ጋር አንዳንድ ነገሮችን ተነጋግረሽ ከወጣሽ በኋላ ነው እንግዲህ ወንድምሽ በጣም ተናዶ እንትን ባለበት እሷ እንግዲህ ወደ ሐኪም ቤት ስትወስደው እዛ ሐኪም ቤት ያረፈውና አዎ መጥቼ አውርተናል ነበር። ተነጋግረን ሄድ ነው የተነጋገርንበት። የራሳችን የቤተሰብ ሚስጥር ነው የተነጋገርነው። ምን እንደሆነ እንደው ማውቀ አባቴን እንደዚህ ያደረግሽ እኮ አንቺ እኮ ነሽ። አንቺ ዝም በይ ቅድስቴ ተረጋጊ። ለምንድን ነው ዝም የምለው? አይደለም እውነቱን ነው መናገር ያለባት። ለምንድን ነው የምትዋሸው? እኮ ያለውን ነገር እኛ እውነታውን በኋላም ሆነ መውጣቱ አይቀርም። ስለዚህ ያለውን ነገር እንጠይቅ። ከሷም ወገን ያለውን ነገር መናገር አለ። እዚህ ጋር አይመለከትሽም አንቺ። እንዴት ነው የማይመለከተኝ? አባቴ እኮ ነው። እንዴት ነው የማይመለከተኝ? ይኸውልሽ የሽ እባክሽን ምን እንዳወራችሁ እዛ ሰዓት ላይ ምን አይነት ነገር እንደተፈጠረ መንገር የምትችይው ነገር ካለ እባክሽን እስኪ ንገሪኝና። አይ ይሄ እኮ የቤተሰብ ሚስጥር ነው። የቤተሰብ ሚስጥር ልነግርህ አልችልም። ማን ስለሆንክ ነው አንተ ነው የቤተሰብ ሚስጥር? ይኸውልሽ እኔ ከህግ አካል ጋር የምሰራ ህግ ለእኔ ፈቃድ የሰጠኝ ምርመራ የምመረምር ጋዜጠኛ ነኝ፣ ዮናስ እባላለሁ። ስለዚህ ማንኛውንም ነገር የመመርመር መብት አለኝና እባክሽን ማወቅ ያለብኝ ነገር ካለ ምክንያቱም ይህ ነገር አቶ ረታ ለመሞታቸው ምክንያት ይሆናል ብዬ ያሰብኩትን ነገር በሙሉ ማድረግና መመርመር መቻል ስላለብኝ
መመርመር አለብኝ። እባክሽን መንገር አለብሽ፣ ለእኔ መንገር አለብሽ። በቃ እሺ፣ እናንተ የምነግረህ ከሆነ እሷን ከዚህ መውጣት አለባት። ለምን ሲባል ነው የምወጣው? አባቴ እኮ ነው። ለአንቺ የሚመለከት ቤተሰብ ነች እኮ አይደል እንዴ? እሷ አይደለችም፣ ቤተሰብ አይደለችም። ለእሷ የሚመለከተው ጉዳይ ስለሆነ ልጅ አለመሆኗን በቅርቡ አውቀሽ ሊሆን ይችላል ወይ የሆነ ያሳደገኝ እኮ አባቴ እኮ ግን ቢሆንም አይመለከትሽም አልኩሽ። ህጋዊ አባቷ ይኸውልሽ፣ በህግ የሚጠራው ስሟም በአቶ ረታ ነው አይደል እንዴ? ያሳደገኝ አባቴ እኮ ነው። የፈለገ አባቴው ለራሱ ቢሆን እኔ ግን አባቴ አይደለም ብዬ አልቆጥሮም። እናንተ ብትሉኝም አሁን እኔ ራሱ የምነግርህ ከሆነ የሚስጥር እሷን መውጣት አለባት። እንዴት ነው ካልሆነ እኔ በጣም እንግዳ እየበዛብኝ ስለሆነ እንግዳ ስላለ ቤት ችግር የለውም። እሺ እንግዳ ነው የምታወሩ። ይሄ አይቀድምም። የአባቴ ጉዳይ እኮ ነው የምናወራው እኮ ስለ አባቴ እኮ ነው። እንዴት ነው እኔ የሆነ በእናትህ አንድ ነገር በላት። እንዴት ነው እኔ መኖር መቼም እሷ ያለችውን አሰማትማ። አዎ ይኸውልሽ፣ ነገሩን እኮ በኋላ እኔና አንቺ በዝርዝር እናወራዋለን። ያለውንም ነገር ማውራታችን አይቀርም። እባክሽን ይኸውልሽ ለስራውንም እንዴት ነው ታውቂያለሽ አይደል እንዴ? እኛ ምን አይነት ነገሮችን እያወጣጣን እዚህ ደረጃ እንደደረስን ታውቂያለሽ። ተረድቻለሁ እኮ ግን ስለ አባቴ ነው የሚወራው። እንዴት ነው እኔ መስማት የሌለብኝ? እንዴት ነው እኔ ሁሉ ነገር እኮ በኋላ ማወቅሽ አይቀርም አይደል እንዴ? ግዴታ ስጋዬ ባይሆንም እኮ ምንም ቢሆን ያሳደገኝ አባቴ ነው። እባክሽን ተረጋጊ። ይኸውልሽ ወይኔ ለጋራ ጥቅማችን ስንል ነው ይሄንን ነገር የምናደርገው። እባክሽን ነይ ነይ ተነሽ፣ ነይ ከካሜራ ጀርባ ነይ፣ ግዴለሽ ነይ። አንዴ አጥፋው ካሜራውን። ውድ ተመልካቾቻችን እንግዲህ ያው አረጋግተን ነገሮችን አስተካክለን ተመልሰን መተናል ማለት ነው። ቅድስት እንድትወጣ የፈለግሽበትን ምክንያት ግልጽ ባይሆንልኝም ምክንያቱም እሷም እንደ አንድ ቤተሰብ አካል ነች፣ ምንም ቢሆን ህጋዊ አባቷ ነውና ነገርን እንግዲህ በዚህ ልክ እንደዚህ ማክበድ አለብን ብዬ አላስብም። ግን ያው እሷ ትውጣ ካልሽ ይሁን፣ እኛ ነገሮችን በቀላል መንገድ ነው መፍታት የምንፈልገውና ነገሮች ሳይወሳሰቡ ችግሮችን መፍታት እንፈልጋለን። ስለዚህ አሁን ያ አንቺ እና አቶ ረታ የተነጋገራችሁት ሚስጥር ምንድን ነው? ያወራችሁትስ የተፈጠረውስ ነገር ምንድን ነው የሚለውን እስቲ ለእኛ አሁን እንግዲህ ይህም ደግሞ መረጃ ስለሆነ መረጃ ላይ ያንን ነገር እንድትነግሪኝ ይፈልጋሉ። እኛ ያወራነው የፋሚሊ የቤተሰብ ጉዳይ ነው። ማስ ስለ ሀብት ነው፣ አባቴ ያለበት ሀብት እንዴት እንደሚደረግ ያወራነው ለዛ ነው። ስለዛ ነው ያወራነው። ማለት ምን አይነት ሀብት ቢኖር ነው? ምንድን ነው የተፈጠረው? ምን ችግር ኖሮ ነው እንደዚህ የተናገረው? በቃ ውስጡን ማለት ውስጡ እየታወቀው ነበር መሰለኝ። እኔ እንትን ስል ጠርቶኝ ነው የመጣሁት። እኔ ዝም ብዬ አይደለም የመጣሁት። እኔ እና እሱ ብዙ ሚስጥሮች አለን የምናወራው አለ እና ስለዚህ ከወንድምሽ ጋር ከቀድሞም ጀምሮ ብዙ የምታወሩት ነገር አለ ማለት ነው? አዎ በጣም እናወራለን። እንደው እቺ ልጅ እንደው የእሱ ልጅ አለመሆኑን እንዴትስ ማን ሊነግርሽ ቻለ? የዛን ሰዓት እሱ ካልነገረሽ መቼም ከዛ በፊት ታውቂያለሽ ብዬ አልገምትም መቼም አይደል? አውቃለሁ። እኔ ካወቅኩት ታውቂ ነበረ? አዎ ሁሉ ነገር እኔና ወንድሜ አንደባበቅም ሚስጥር። 2 ዓመት ሆነኛል ስለሷ ራሱ ካወቅኩት። ስለዚህ ስለሷ ከ2 ዓመት በፊት ታውቂ ነበረ? አዎ አውቃለሁ። እሺ እንዴት ይሄን ነገር ሊነግርሽ ቻለ? ነግሮኛል። እንደም በሷ የተነሳ ነው የሁሉ ጦስ የገባው እና እኔ አውቅ ነበር ከድሮ ጀምሬ ነው የማውቀው ስለሷን። ስለ ሀብቱን እሷን ስለማይመለከታት የቤተሰብ ሀብት ስለሆነ ከድሮ እየመጣ ነው። ስለዚህ ለዛ ነው እሷን ስለማይመለከታት ለዛ ነው እሷን ትውጣ። በዛ የተነሳ ደግሞ ከሱ ጋር በጣም ተጨቃጭቀናል። ስለዚህ የዛ ጊዜ ያወራችሁት ሀብቱ ላይ እሷ እንደማይመለከታት እሷ እዚህ ነገር ውስጥ እንደማትገባ ነው ስተጨቃጨቁ የነበረው ማለት ነው? አዎ ጭቅጭቅ የነበረው እሱ ነው፣ እሷ እንዳትገባ። ስለዚህ ጋሽ ረታን ያናደደው ነገር ይህ ነው ማለት ነው? አዎ። እንዴት ሳንቺ ማለት የገዛ ልጁ እንግዲህ ይመስለኛል ለአንቺ ነው ይሄንን ነገር የነገረሽ እንግዲህ እንደሚስጥር ብሎ ይዞት የነበረው እና ስንት ዓመት እንግዲህ አንቺም አሁን አወቅኩት ካልሽ 2 ዓመት ነው ገና። እሱ ግን ስንት ዓመት ይዞት የቆየውን ሚስጥር አንቺ ገና በ2 ዓመት ነው ገና 2 ዓመት ነው እንግዲህ ያወቅሽው እና መቼም እሱ እንደ ልጁ ስለሚወዳት ልጁም ብትሆን እኮ መውረሱ አይቀርም ነበር አይደል እንዴ? ትክክለኛ ልጁ ብትሆን እኮ መውረሱ አይቀርም። አሁንም ቢሆን እኮ እንደ ትክክለኛ ልጁ እሷን ተቀብላችሁ የእሷ አንድ ማስታወሻ ብላችሁ መያዝ ሲገባችሁ በዚህ ልክ እሷን እንደዚህ ማድረግ አልነበረባችሁም አይደል እንዴ? እሱ ልክ ነህ፣ ግን በእሷ የተነሳ ነው እንደዚህ አይነት ችግር ያጋጠመው ከሚስቱ። ምን አይነት ችግር ማለት? ወንድሜ ልጅ ለመፈለግ ያልሄደበት ቦታ የለም። እሱን አጫውቶናል፣ ለእኛም የተወሰኑ ነገሮችን ነግሮናል። እና እዛ ጠንቋይ ቤት ምናምን ሲሄድ ነው ያገኛት እሷን። ያው ታሪኩን እኛ እናውቃለን፣ ምክንያቱም ከጋሽ ረታ ጋር ነገሩን አሁን ትንሽ ላስረዳሽ እና ከዚህ ቀደም እኛም መተን ነበረ። ምክንያቱም ጋሽ ረታ ታመው በነበረበት ሰዓት ላይ እሷ ልጅቷንም እንግዲህ አንዳንድ አጓጉል ቦታ አግኝተናት ከዛ ቦታ ነው እንግዲህ አግኝተናት ወደዚህ የመጣ ነው። በዛ ምክንያት ደግሞ ጋሽ ረታንም አግኝተን ሁሉን ነገር ነግረውን እንዲሁም እንዲታከሙ አድርገን
መሻሻል ባሳዩበት ደረጃ ላይ በነበሩበት ሰዓት ነው እንግዲህ አንቺ እና ጋሽ ረታ ባወራችሁት ነገር እንግዲህ ጋሽ ረታ በብስጭት ህይወታቸው ያለፈው ብዬ ነው የማስበው እኔ እና ያንን ነገር እንግዲህ በዛ ሰዓት ነው የተፈጠረው። ሁሉን ነገር እኛ እናውቃለን። ስለዚህ አሁን ነገሩ ለእኛ እንግዳ አይደለም። ስለዚህ የተፈጠረው ነገር እንዴት እንደሆነ አንቺንስ እንዴት ነው እሷን ተወቃሽ ልታደርግ የቻልሽው የሚለውን እስቲ አብራራ። እሷን ያመጣት ከዛ ቤት ነው ከጠንቋይ ቤት ነው እንዳሳደግነት እንትን የተቀበላት። ስለዚህ በቃ 10 ይሄድ ነበር። እኔ አትሂድ ነው ሲታመም ወደ እነሱ ነው የሚሄደው። የሆነ በቃ አምልኮት አለውና ለነሱ ከዛ ከነሱ ሲቀር ነው እንደዚህ የታመመው። እኔ ስንት ጊዜ ለምኜዋለሁ አትሂድ ብዬ እና ይሄ ጦስ የመጣ በሷ ነው እንጂ ወንድሜ እንደዚህ አይሆንም ነበር። አዎ እንግዲህ እሷም ደግሞ ምንም የምታውቀው ነገር የለም። ጨቅላ አራስ ሆና ነው ያገኛት። ምክንያቱም የእሷ ጥፋት እዚህ ጋር ምንም የሚታይ ነገር የለም። እሷ እዛ ቤት ፈልጋም አልሄደችም። አራስ ሆና ነው እንግዲህ እዛ ቤት ያገኛት። አባቷም እንግዲህ ወይም ደግሞ ያንቺ ወንድም እዛ ቤት ሲሄድ ልጅ ፈልጎ በሄደበት ሰዓት እንግዲህ በተሳሳተ ባልሆነ መንገድም ቢሆን እንግዲህ እሷን ሰጥተውታል። እሷን እንግዲህ ተቀብሎ ለዚህ ለትልቅ ደረጃ አድርሷታል። እንግዲህ እስካሁን አሳድጓት። ስለዚህ የእሷ ጥፋት እኔ ምንም የሚታየኝ ነገር አለ። ምክንያቱም አራስ ሆና ነው ያገኛት። ህፃን ልጅ ነች። ምንም የምታውቀው ነገር የለም። ስለዚህ የእሷ ጥፋት ነው ልትይ የቻልሽበት ሌላ ምክንያት አለሽ ወይ? ምንስ ቢሆን ነው እሷ ላይ እንደዚህ አይነት ነገር ጥላቻ ሊያድርብሽ የቻለው? ምን አድርጋሽ ነው? ምክንያቱ ምን መሰለህ? ተጠርጣሪዋን እሷ ናት ነው የምለው። ቢያንስ እኛ ስናወራ ተደብቃ ሰምተናለች። ማለት እንዳለ ሀብቱን ለመውረስ ፈልጋለች ማለት ተደብቃ የሁሉ ምስጢር ተደብቃ እንደሰማችሁ ነው ማውቀው እኔ። ከዛ ስለዚህ አሁን አንቺ የምትይኝ ያኔ እናንተ በምታወሩበት ሰዓት ቅድስት ተደብቃ ይሄ ነገር እየሰማች ነበር ነው የምትይኝ? አዎ ተደብቃ እየሰማች ነበር። ወንድሜ እሷን እንደገደለች ነው የምለው እኔ። ሀብት ለማውረስ ብላ ማለት ነው። አባቷን ገዳይ እሷ እያረግሻት ነው? አዎ። እንዴት ማለት? በቃ እንደዛ ስትሰማኝ ምንድን ነው የሚባለው ይሄ ውርሱ ሌላ እኛ እንዳንጠቀም ብላ እሷ ብቻዋን እንድጠቀም ለዛ ነው የገደለችው። የአባቷ ወራስ እንድትሆን ማለት ነው ሀብቱን። ቆይ እኔ ያልገባኝ ነገር እንዴት ነው እሷ አባቷን በመግደሏ እንዴት ነው እሷ ብቻ የሀብቱ ወራሽ ልትሆን የምትችለው? እንግዲህ ጋሽ ረታ የዛ ቤት የመጀመሪያ ልጅ እንደሆኑ ነግራኛለች። እሷም ነገሩን አውቃለሁ። ስለዚህ ያ ውርስ የሚተላለፈው ወይ በመጀመሪያ በኩል እንዴት ነው? ነገሩ በጣም ስለተወሳሰበ ውስብስብ ስላደረግሽብኝ ነው። አይ እሷ ብቻ ስለሆነች ልጁ በሱ ነው የምትጠራው። እሷ ልጁ አይደለችም፣ አሳድጓታል፣ ግን በሱ ነው የምትጠራው። ሰው በቃ እሷ ናቸው ወራሹ። የቤተሰብ ሀብት እሷ ነው የምትወርሰው ማለት ነው። ስለዚህ ለእሱን ለመጠቀም ብላ ቀድማ ነው የገደለችው። እኔ ይሄ ነገር ምንም ሊዋጥልኝ አልቻለም፣ አያሳምንም። ምክንያቱም አባቷ በህይወት ቢኖርም በእርግጠኝነት እኔ ለቅድስት ለማውረስ እምቢ ይላል ብዬ አላስብም። እውነት ያለ ሀብት ቢኖር እንዴት ነውስ አባቷ እስካሁን ያልነገራት? ምክንያቱም እሷ ምንም ስለ ሀብትም የነገረች ነገር የለም። ልመንሽ ይህን ነገር የእውነት ነው እየነገርሽኝ ያለሽ? አዎ የእውነት ነው እየነገርኩ ያለሁት። እንዴት አንቺ ይህን ልታስብ ይቻልሽ? እንዴት ቅድስት ትገለዋለች ብለሽ እንደዚህ አይነት ድምዳሜ ላይ እንዴት ልደርሽ ይቻልሽ? ማለት ምን ማረጋገጫ አለሽ? የቤተሰብ ውርስ ስለሆነ በዛ ላይ ስናወራ ስላዳመጠች ግዴታ እሱ ከሞተ እኔ አገኛለሁ ወርስ ብላ ነው። ግን እሱ ከሌለ ደግሞ እኛ እንደማንሰጣት ይገባታል። ማለት ብዙ ስለሆን ማለት ነው። ሰው በቃ ለዛ ነው ቀድማ የገደለችው። ምን መሰለ፣ እንዴት ነው አሁን በንዴት ሰው ይሞታል ብላ አታስብማ። ያው እንግዲህ አቶ ረታ የነበሩበት ሁኔታ ከባድ ስለነበረ እሺ እንዴት ማለት እስቲ እኔ ልልክ እኛ ስናወራ ስለሷ ሳወራ ቢያንስ ቤተሰቧ ሁሉ አውቃለች፣ እናንተም አግዛቻቸዋል። ግን ስለዚህ ሁሉ ነገር ስላወቀች ስለዚህ አንቺም ታውቂ ነበር ይሄን ነገር ታውቂያለሽ ማለት ነው? ሁሉም ነገር አውቃለሁ። እኔና ወንድሜ ምንም የምንደባበቀው ነገር የለም ብያለሁ ቅድምም። ሁሉ ነገር አውቃለሁ። እና ፋሚሊዋ ስላገኘች ሁሉ ነገር እናቷ ምናምን እህቷ አግኝታለች ይች ልጅ እና ስለዚህ ለዛ ነው ስጋት የሆነብኝ። እኔም ነግሬዋለሁ አባቴ፣ ሁሉም ማነው ወንድሜ ሁሉም ነገር ነግሬዋለሁ። እና እንደዛ ብዬ ሳስረዳው ተናዶ ነበር። በእርግጥ ግን እሷም እየሰማች ስለነበር ለዛ ነው። ምን ነበር እስቲ የወንድምሽ አመለካከት? መውረስ አለባት ብሎ ያስብ ነበረ ወይስ እዚህ ውርስ ላይ መውረስ የለባትም ብሎ ነው የእሱ ሀሳብ የነበረው? ልጄ ናት ነው የሚለው። በቃ እሱ የመጀመሪያ ልጄ ናት ብሎ ነው የሚያስበው እሱ።
ስለዚህ እሷ ደግሞ በቃ ቀድማ ሌላ እንዳይቀድመኝ ብላ ነው እየተጠቀመችው አይመስልም? ራስክ ፋሚሊዋን አግኝታ ምናምን ይሄ ሁሉ ተገናኝቶ እንዴት ነው ማትገድለው? ማለት እንግዲህ እኔ አላቅም ስለ ሀብት ምንም የነገረችኝ ነገር የለም። እሷን ስለ እንደዚህ ነገር ታውቃለችም ብዬ ላስብ የምችልበት ነገር የለም። ምክንያቱም እሷ ነች እዚሁ ጣታኝ ይሄንን ነገር እንደጀምር ይሄንን ምርመራ እንዳደረግ የሚያደርገችኝ ራሷ ነች እና እንዴትስ ራሷ ወንጀሉን ሰርታ ራሷ እንዴት ትጠራኛለች የሚለው ነገር ለእኔ ትንሽ እንግዳ ነው እና አሁን አንቺ የምትነግሪኝ ነገር ደግሞ በጣም አጠራጣሪ ነገር ነው እና ግራ እያጋባችሁ ነው። መሀል ላይ እኔ ግራ ስለገባኝ ነው። በቃ እኛ በቃ እንደዚህ ነው እኔ ያሰብኩት። አሁን ራሱ እንደዚህ እናንተ ስትጦሩኝ አንድ ሰው እኮ ገድሎት ገድየዋለሁ ብሎ አይቀርብም። ሆን ብላ ነው እያደረገች ያለችው ነው የምለው እኔ። ይሄ ለምንድን ነው የሚባለው አለማወቅ ነገር አለ ለሌላ ሰው ወይን መጠንጠን። አሁን እህቱ ናት። እኔ ኃይለኛ ነኝ አውቃለሁ፣ እቋጣታለሁ። ለዛ ነው የጠረጠረችው። እኔ መጥቼ ስጠይቀው እንደዚህ ካልሆነ አሁን ምክንያቱም አሳማኝ አይደለም። እሷ ብትገለው ኖሮ የሞተው ሐኪም ቤት ነው፣ ነገሮች በማይታወቁበት ሁኔታ ነው የሞተው እና እዛው ዝም ማለት ይቻል ነበረ። ለምን ትጠራኛለችስ? ለምን ይህን ነገር እንድመረምር ታደርገኛለች? እንደው አንቺ ከራስሽም ተነስተሽ ወይ አንቺ እዚህ ጋር እየዋሸሽኝ ነው ወይ ደግሞ የተፈጠረ የሆነ ልክ ያልሆነ ነገር አለ ነው። እንዳትታወቅ ነው አይጠራችሽ እሷ። ማንም እኮ ይሄን ነገር አይጠረጥርም፣ ማንም የሚመረምርም የለም ነበር አይደል እንዴ? ምክንያቱም ሰውየው ታሟል፣ ሰውየው ወይም ወንድምሽ ደክሞ ስለነበረ ሆስፒታል ነው የሞቱት። እንዴት ይሄ ነገር አንቺ ለራሱ አሳማኝ ነው የምትነግሪኝ ነገር? አዎ አሳማኝ ነው። ስለዚህ አሁን አንቺ እያልሽ ያለሽው ሀብት ለመውረስ ስትል የገዛ አባቷን ገላለች እያልሽኝ ነው? አዎ። እንደው ሌላ የተለየ ማረጋገጫ የምትይኝ ነገር አለ? ምክንያቱም አሁን እሷ እዚሁ ደጅ ነው ያለችው። እሷን አስገብቼ እንግዲህ የምጠይቃት ይሆናል። ምክንያቱም እሷን አንቺ ወንጀለኛ እያረግሻት ነው። እሷን እየወነጀልሻት ስለሆነ እሷን አስገብቼ መጠየቅ ባለብኝ ሁኔታ እጠይቃታለሁ። እና በአንድ ደቂቃ ኦር በአንድ 2 ደቂቃ 5 ደቂቃ ማይሞላ እኔ ተነጋግሬ እንጂ እንዴት ሊሞች አለ እኮ። እኛም እሱ ነው እንግዲህ የሆነብን። ምክንያቱም በዛ ቅስፈት ውስጥ በጣም ተናዶ እቺ ልጅ ባትመጣ እያለ ነበር። እንደውም ወንድምሽ ስትል ነበረ እንግዲህ ቅድስትም እንደተናገረችው እቺ ሴት ምን አለ ባትመጣና ባትረብሸኝ እንዳለ ወንድምሽ እና ያ ነገር በተፈጠረበት ሰዓት በጣም ተናዶ ከዛ ሰውነቱም መታዘዝ እንዳቆመለትና ወደ ሐኪም ቤት ደግሞ ስትወስደው እዛው እንደሞተ ነው እንግዲህ ነገሮችን የነገረች። እኛ ያወራነው እንደ ሁልጊዜ የምናወራው ነው። ጭቅጭቁ ራሱ ሁሌ እንደምናወራው ነው። ግን ከመቼ በቃ እንደዚህ ሆኖ አያውቅም። ደህና ነበር ሲጀመር። ልክ እኔ እንደወጣው ተነጋግረን እኔ እንደወጣው በመሞቱ እኔ ለራሴ ጥርጥር ይሆንብኛል። እሷ ናት ነው የምለው። ስለዚህ አንቺ እሷን እየወነጀልሽ ነው፣ እሷ ደግሞ አንቺን እየወነጀለች ነው። ትንሽ እንግዲህ ወደ ተመልካቾቻችን በጣም ግራ የሚገባ እንግዲህ የሆነ ነገር ነው እየተፈጠረ ያለው። ምክንያቱም አሁን ደግሞ የምንሰማው ነገር በጣም እንግዲህ የሆነ ነገር ነው። ለሀብት ተብሎ የተደረገ ግድያ ነው እያሉ ነው። እዛ ጋር እኛ ሌላ ሚስጥር አለ ብለን ነበረ አንቺንም እንግዲህ እንትን ያልነው። አሁን ደግሞ እሷ የምትነግረን ደግሞ ለሀብት ተብሎ የተደረገ ግድያ እንደሆነ እየነገረችን ነው። እና እስቲ ደግሞ ወይ ቅድስትን አስገብተን ደግሞ ከቅድስት ጋር ደግሞ አንዳንድ ቆይቶች እናደርጋለን ማለት ነው። ስለዚህ ይህ ነገር እውነት ቅድስት አድርጋው ከሆነ ማለት ለምንስ ስትል እንደዚህ አይነት ነገር ውስጥ ትገባለች? እኛንስ ለምን መጥራት አስፈለገ የሚለው እኔ በጣም እንግዲህ የሆነ ነገር ነው። እስቲ ለማንኛውም ቅድስት ትምጣና ያለውን ነገር የምናጣራ ይሆናል ማለት ነው። አብራችሁን ቆዩ ውድ ቤተሰቦች። እንግዲህ ተመልሰን መተናል ማለት ነው። ብዙ አይነት ወከቦችን ብዙ አይነት ጭቅጭቆችን እያሳለፍን ያለ ነው። ነገሮች ደግሞ እንግዳ ሆነዋል። እንግዲህ ቅድስት አንዳንድ ነገሮችን ከእሷ ጋር አውርተናል። እንግዲህ ከየሺ ጋር አንዳንድ ነገሮችን አውርተናል። ብዙ ነገሮችን ተነጋግረናል እና አሁን ያለንበት ሁኔታም ትንሽ ግራ የሚያጋባና ግር የሚያስብል ሆኗል። እንደው ምናልባት አንዳንድ ጥያቄዎችን ልጠይቅሽ እና ስለ አባትሽ እንደው ሀብት ወይም አንዳንድ ነገሮች የምታውቂው ነገር አለ እንዴ? ወይም ደግሞ የዛን ዕለት እሷና ወንድሟ ያወሩት ነገር ሰምተሻል እንዴ? ስለምን ሀብት ነው የምታወራው? ምናልባት እንደው ምክንያቱም አሁን እሷ እያለችኝ ያለችው ነገር እኔ ምንም ወንድሜን እንዴት እገላለሁ? ወንድሜስ እንዴት በብስጭት ሊሞት ይችላል? እንደዛ ሆኖ ወንድሜ እንዴት በብስጭት ይሞታል? እሷ ካልሆነ የገደለችው እሷ ጭራሽ እኔ እያለች ነው እንግዲህ ያለው እኔ ነኝ አባቴ ገለ ያወራነው ይሄንን ነው። የራስሽ አልበቃ ብለሽ ደግሞ ጭራሽ እኔ ላይ ደግሞ ታላቂያለሽ። ቆይ ተረጋጉ፣ መረጋጋት አለባችሁ። እየሰማሽ ነበር እናትሽ ያገኘሻ ስላገኘሽ ሀብት ለመውረስ ብለሽ
ወንድሜን ገደልሽው። እኔ ታውቅላችኋለሁ። እኔ ስለናንተ በደንብ አድርገሽ ነው የምታውቂው። ስናወራ እየሰማሽ ነው። እኔ አልሰማም። አልነገርኩም ቅድም ዮኒ። እኔ አልሰማም። ያወሩትን ለራሱ አላውቅም። አባቴ ብቻ ሲጮ ሲናደድ ምናምን ወይኔ ምናምን ሲል ነው ደንግጬው ለራሱ ደሱ ጋር የገባሁት። እየሰማሽ ነበር ተደብቀሽ? ምንም እየሰማሁ አልነበርኩም። እንዴት ነው የአባቴ ገዳይ የምትይኝ እኔን? እስቲ ነገሩን አስረጂኝ። የምራ መንካት ዮኒ እንዳታምናት አውቃ ይቺ ተንኮለኛ ናት። እኔ ነገሮችን እያጣራው ነውና አሳምና ነው እሷ ናት ጠንቋጋ እንዴት ያደረገችኝ። እንደዛ ባሌ ደግሞ ከኔ አባቴ እኔም እዛ ቦታ ላይ መውደቅ አንችልም ነበር። ይሄኔ ጥሩ ሁኔታ ላይ ይሆን ነበር። ስለሱም ነገር ጠይቃታለሁ። ስለ ሀፍቱ ምንም የሚመለከትሽ ነገር ተረጋጊ። በመጀመሪያ እባክሽን የሽ ተረጋጊ። መረጋጋት መቻል አለብሽ። እኔ ስለእናንተ ሀብት አያገባኝም። እኔ እኮ ማለት እኔ እዚህ ጋር እኔ ማቀው አባቴ እኔን ራሱ ጥሮ ግሮ እንደሚያሳድገኝ እየነገርኩ አልነበር? አባቴ እኮ ስራ በፈታ ሰዓትና አልጋ ላይ ተኝቶ በነበረ ሰዓት እኮ እኔ ነበርኩ እኮ ትምህርቴን እየነገርኩ አልነበረ? አቋርጬ እኮ ነው እቺ ጠንቋጋ ሄጄ እዛ ስለፋ ምስል የነበረው እንዳለው ባቅ ኖሮ ቢኖር ኖሮ ለሱ አይሆንም። እኔ አላረጉም። ሲቀጥል እኔ እነሱ ንብረትም ምን ይሰራልኛል? ንብረታችሁን እዛው ውሰዱት። እኔ አልፈልግም። አባቴን እኮ ነው የነጠቃችሁኝ። ጭራሽ እኔ ላይ ደግሞ ታላክካለች። ወይኔ ነገሮች ደግሞ እኔ ነከስሻለሁ። ምን ማለት ነው? ቆይ ቅድስት ተረጋጊ እባክሽን። ቅድስት እባክሽን ገደልሻት። እባክሽን ከካሜራ ተረጋጊ። ቅድስት ነይ እባክሽን። እባክሽን ነይ ተቀመጥ። ልቀቂ እባክሽን።